ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ የመጣሁላችሁ እንግዲህ አለባበስን ከነ ሩትዬና ከነ ሀይሚ እንዲትማር ብዬ ነው ማለት ነው። እንደዚህ እንግዲህ ይሄንን ምልክት ያለኩበት ይሄው እንግዲህ ፋንቷ እንዴት እንደሚታይ ማለት ነው። እንደው ለሊፕስቲክ እና ለጥፍል ቀለም እንደው ለአምስት ብር ሽቶ እንደዚህ ብለሽ ትመጫለሽ? ኧረ ተይ ሄርሜላ፣ ውርደት እኮ ነው ውርደት። የተዋለችው ውርደት እንደ ሀገር እንደ ሴት አንቺ የተዋለችው ውርደት፣ የትናንትና ውርደት የተዋለችው አንቺ አሁን መደሰትሽንና ከዛ ጋር ኬክ ተቆረሰልኝ እንደዚህ አደነቁኝ እንደዚህ ብለውኝ፣ ግን የተዋለችው ውርደት ከዛ በላይ ነው። ውርደትሽ ከዛ በላይ ማለት ነው። አብርሃምም እንደዛው የተዋለዳችሁት ውርደት ምን አለበት በቁምጣ ቢሸፉንላት። እንደዚህ እንደ ዓለም የሚያየው ነገር እንደዚህ ከፍተሽው ትመጪ ምን አለበት? ይሄን ላይኛው ከታችኛው እንደው ውይ የትናንት ነውማ ያንቺ ውርደት እኮ ይኸውልሽ፣ አለባበስና የጠጉር አሰራር ከዚህ ተማሪ ከነ ሀይሚ ማለት ነው። ከነ ሀይሚ ተማሪ። ዶቄት ተቀብቶ መንጣት ብቻ አይደለም፣ ራቁት ፋንት እያሳዩ መንጣት ብቻ አይደለም። ይህንን ሊፕስቲክና የጥፍር ቀለም ላኩልሽ እና የኔ እናት ነገ አንድ ነገር ቢከሰት ማለት ነው፣ መከሰቱ አይቀርም። አንድ ነገር ቢከሰት ይወጡና ይሄንን ሰተን ስጦታችንን ሰተን እንደዚህ አድርገን እንደዚህ ብለንሽ ከዚህ ሁሉ ተከብረሽ አንቺ ለዚህ እኮ እናንተ እኮ አሁን የገባችሁበት ማለት ነው። የገባህበት አንበሳ ለቅመህ ልትወጣ ነበረ ለአመት ባልህ ማለት ነው። ለአመት ባልህ አንበሳ ለቅመህ ልትወጣ ነበር። ግን አንበሳውን አላስረቀሙህማ። የጀግናዋ የነብሯ እህቶች እንዴት ያስረቅሙህ? አንተ ምን ይዘህ ትመጣለህ? ሊፕስቲክ እንኳን እንትን ለይተሽ የማታውቂ እዴ አንቺ ዝም ብለው ነው እንዴ እንትሎችሽ የሚለቀልቁሽ? ሊፕስቲክ አታውቂ፣ ቻፕስቲክ አታውቂ፣ ሽቶ አታውቂ። በልቅ ሆኖብሽ ቁጭ የስጦታ ጋጋታ የኮሽኮሽ የቅልምቦቅ ስጦታ ለእኔ ማለት ነው። ይሄ ሁሉ ስጦታ ከሚንጋጋ እኔ በጣም የሚገርማቸው ነገሮች ማለት ነው። በፊት እዛ እያለሁኝ ሌላ ቦታ እያለሁ ሴትዮ በጣም ብዙ እንትን ልብስ የምትገዛልኝ ኮተት በቃ ብዙ ነበር እና ያስጠላኛል። እንደዚህ እላታለሁኝ፣ ከዚህ ሁሉ ኮተት እላታለሁኝ አንድ ደህና ልብስ ብትገዢልኝ ይሻለኛል። እኔ አልወድም ብታው እንደዚህ የተንጋጋ ነገር ምን ይሰራልኛል? አንድ ደህና ነገር ስጦታም ተሰጣችሁ አንድ ደህና ነገር። ይሄ ኮሽኮሽ እንደው ለማይጠቅም ነገር ለስም እንደው አሁን አንቺ እንደው ወተሽ ስንት ሱቆች አሉ ኢትዮጵያ። እንደው ብከጅ ወደ ቢያሳ ወደ ቦሌ ከዚህ የበለጠ አትገዥም። ኧረ ተይ ሄርሜላ፣ ለዚህ ብለሽ ቂጥሽን ከፍተሽ እስከምትመጪ ማለት ነው። እስቲ ያቸውን ሀይሚ የስጦታ አቀባበላቸው የስነ ስርዓታቸው የሚላክላቸው ስጦታ ራሱ ነፍስ ያለው ነው። ያንቺ እኮ ትልቂ ምልኪ እንደው ውይ በፊት እኮ እናንተ አሁን የሚያላውቅም በፊት እኮ እንደ ውድ ብለን ተገዛ ጥፍል ቀለም 5 ብር ነው ውዱ። ዝም ብሎ ጥፍል ቀለም 50 ሳንቲም ምናምን ነበር የሚገዛው ማለት ነው። ያሁኑን እኔ በነገራችን ላይ ጥፍል ቀለምም እንደዚህ አድናቂም አይደለሁም ተቀቢም አይደለሁም። ብዙም እንትን አለንም። ግን እኔ ለዚህ ጥፍል ቀለም ማለት ነው እንደው እኔን ከጉልባችሁ ብታስገቡ ይኑሩ ምን የመሳሰለ ጥፍል ቀለም ምን የመሳሰለ ጥፍል ቀለም እንደው አንድ እንትን ሙሉ አንድ ኪስ ሙሉ እንትን ፌስታል ሙሉ እየጣልኩት ማለት ነው። እናቴ ትሙት እንደው ምን አለች ሴትዬ ለሰራተኞች እንትሎች የፊሊፒኖች ምናምን አሉ ለነሱ ይዘሽላቸው እያለችኝ ኧረ ምን ነው አልኳት። እንደው ይሄንን ክምልክ ዝም ብለሽ የጣልሽውን ነገር ለሰራተኛ ጥሩ ነው ታያለሽ እንዴ ብዬ ከሷ ጋር እንደውም ተጣላን እና በጣም በሚገርማችሁ ሁኔታ በፌስታል እንደው ያን ሁሉ እንደው ልምልክላችሁ እንደው እንዴት ትገዛላችሁ? ገዝታችሁ ይሆን? ያው ለቃቅማችሁ ይሆን? እኔ አላውቅም፣ ግን ለቃቅማችሁ ነው። እኔ ገዝታችሁ አይደለም ገዝታችሁ ብዬ ምንም ነገር እንትን አለንም። ይሄ ነገር ተገዝቶ አይደለም። ለምን እንደማይገዛ ስለምናውቅ እዚህ ያላችሁ ልጆች ደግሞ እንደማይገዛ ታውቃላችሁ፣ ሁላችሁም ማለት ነው። ምን ነው እናንተ እንደዚህ
የተግማማችሁ? እንዲህ ቂጥሽን ከፍተሽ ከምትመጪ ደህና ልብስ እንኳን ለብሰሽ መተሽ እንደው ምን አለበት ይህንን ለብሳ ከምትመጣ። አንቺ ደግሞ ስትዘል የነበርሽው ማለት ነው እንትን አንዱ እኔ እኮ የምትገርሙኝ ማለት ነው። ሌላ ክልሎች እሺ አድርጉ፣ ስጡ፣ ደግፉ። ግን የአማራ ክልል ልጆች ሆናችሁ ቤተሰቦቻችሁ አዲስ አበባ ላይ የሚበሉት የሚጠጡት አጥተው ከአማራ ክልል ተፈናቅለው ለነሱ ሳታረጉ ለቤተሰቦቻችሁ ሳታረጉ እናንተ እዚህ ጋር በሚዲያ የት ወደቅሽ ለማይልሽ ያረጌት ነሽ የት ነው የወደቅሽው ለማይልሽ እንዲህ ማድረጋችሁ በጣም ነው የሚያንገበግበኝ። እግዚአብሔርን በጣም ነው የተናደድኩት በትናንትናው። አብሶ በአማራ ልጆች እኔ በሌሎቹ አላዝንም፣ በአማራ ልጆች ነው የማዝነው። በአማራ ልጆች የተባላችሁ ነው የምታሳዝኑኝ እናንተ ናቸው። እናንተ ቤተሰቦቻችሁ እዛ ጋር እንግዲህ አማራ ክልል ያለውን ጦርነት ያለውን ችግር ያለውን ራብ እያያችሁ እዚህ ጋር ቲክቶክ ላይ ቁጭ ብለሽ ኬክ ቆራሺ ዘፋኝ ጨፋሪ አድርጉ የላከሽ በእኛ በባህላችን በራያ ዘፈን እየዘፋኝ ሲጨፍር የነበረው ለምንድን ነው በዚህ እንደዚህ እንትን የሚልሽ? ቤተሰቦችሽ ስለሚሞቱ ስለሚላቡ ደስታ ገብቶች ነው? ተደስተሽ ነው? አብርሃም እኮ ቢቸግርሽ ቢርብሽ ዙሩ አይሽም። ያቺ የምትላበው ያቺ ስቃይ የምታየው ቤተ እናትሽ ግን ምንም ብትሆኝ እዚህ ተቸገረች በቃይ ከሷ ቤት ነው የምታልፊው። እውነቴን ነው የምላችሁ። አብርሃም ግን የት ነው የማውቅሽ? እንደዚህ ኬክ ቆልሼልህ እንደዚህ አክብሬልህ ብትለው እኔ አክብሬልህ ብዬሻለሁ እንዴ? እኔ መቼ አልኩሽ? እኔ ስጦታ ግዙልኝ ብዬ ጠይቄያችኋለሁ እንዴ? ነው የሚላቸው ማለት ነው። እውነቴን ነው የምልሽ። እናትሽ ግን ብኮን 1 ኪሎ ቡና ገዝተሽ ለአመት በዓል ደርሷል። አመት በዓል እናቴ እችን ቡና ጠጥተሽ መድልቂኝ፣ ለአመት በዓልሽ 1 አበሻ ቀሚስ ገዝተሽ ልበሺ ብለሽ ለእናትሽ ብትልክላት እንደዛ ስጨፍሪበት የነበረውን እናትሽ እንዴት አድርጋ ልጄ በሰው ሀገር አትቅልብኝ በሰላም ነይሊ ብላ ነው የምትመልቀው። እኔ እኮ አንዳንዴ የሚሰጡትና የማይሰጡት እንደው እኔ አሁን እዚህ ሀገር እንደዚህ የሚጨፈል እንደዚህ የሚሆን አይመስለኝም። በቲክቶክም እንዲህ የሚያሰባስብ ነገር አይመስለኝም። በሌላው እንትን ነው እንጂ አሁን ተከልክሏል። እንደዚህ ቲክቶክ ላይ ገንዘብ ልመና ምናምን ተከልክሏል። እንደዚህ ቲክቶክ ላይ ስጦታ መስጠት ምናምን ተከልክሏል። እውነቴን ነው የምላችሁ። እንደው መድኃኒዓለም እንደው የሄርሜላን ልቅሶ አሳይተኸኝ እንደው ምን እንደምልህ እንዲህ የተደሰሽባትን ነገር ነገ እንደምታለቅሽባት ሩታ አልቅሳ እንደማትቀር ሁሉም ያውቃል። ሩታን ደግሞ ሁላችሁም አጎኗ ሆኖላት እግዚአብሔርን ነው የምላችሁ። ሩታ ከጎኗ ሆኖላት ቻናሏን ከነሱ በላይ ማድረግ አለብን ሁላችንም ማለት ነው። ተለባርበን ሁላችንም በትርፍ በምንም እንትን እያላችሁ እያበረታታችኋት ቪዲዮ ስትለቅ አበረታቷት። እስቲ የማን ቻናል ቀድሞ እንደሚሄድ ከማን ጋር ሲሰራ ለነገሩ አሁን ይሄዳል እየተንኳተተ ልየልይ ብሎ አሁን ቪዲዮ ሲለቅ በሱ ቻናል ካለሉታ አይለቅም። ታያላችሁ። በምንም ታምር ካለሉታ አይለቅም። እሱ የሆነ ስበብ ፈጥሮ ይሄዳል፣ የሆነ እንትን ፈጥሮ ይሄዳል፣ ቪዲዮውን ደቅኖ ማለት ነው። ስለዚህ እኔ ለማንኛውም ዛሬ በጣም ተናድጄ ነው ይሄንን ቂጧን እያሳየች አሁን እኮ አቀማመጥ ተቀመጥ። አንዳንዶቹ ደግሞ ጫማው ልቂ ሲላት አውልቃ ሰጠችው። እንዴት እንደምታከብረው እኮ ኧረ እባካችሁ ምን ነው ስንቱ ምን ነው በየቤቷ አትሄዱም እንዴ? ምን ነው ሩታን አላየሻትም? እንዲታሙ እንዴት እሷ በባዶ እግሯ እየሄደ ጫማውን አውልቃ እንደሰጠችው የእሱን ቪዲዮ ገብተሽ አላየሽም እንዴ? እሱን አላየሽም እንዴ? እኔነት ጫማውን አወለቀች። ሌላ ሴት እኮ ቢሆን አላወልቅም ነው የምትለው። አንቺ ባልሽ ጠይቆሽ ጫማ እንትን በይ ብሎሽ እንትን ትያለሽ። እኔ አንዳንዶቻችሁ በጣም ትገርሙ ያላችሁ ለእሱ ሩታን አላየሻትም እንዴ? እንደዛ እርጉዝ ሁና እኮ ነው እርጉዝ ሁና እኔ አንተ እንትን ብላ እንደዛ ስታጎርሰው እንደዛ ስትንከባከቡ ያንን እጇን እኮ ነው አዙሮ የጣላት። እንደዛ ስትሆን የነበረችው ጫማዋን አውልቃ
ጫማዋን አውልቃ እንደዛ ሲሚንቶ ላይ ቆማ ስንት ጊዜ እንትን ያለችው እርጉሱን ለዛውም ሆዷን አንገፍጥጣ ማለት ነው። ይሄን ሁሉ ሳታው ጫማዋን አውልቃ ሰጠችው። እንዴት እንደምታፈቅረው እኮ እንዴት እንደምትወደው። ኧረ ውይ እንደዚህ አይነት ፍቅር አላየንም። ቂጥ እያሳዩ በ5 ነው በ6 ወንድ ታጅቦ ቂጥ እያሳዩ የባሉን ክብር እንደዚህ ነው እንደ መጠበቅ ያለበት። ቂጥ እያሳዩት ነው እንዴ ባልሽን የምታከብሪው? ባልሽን እኮ ማክበር ያለብሽ ከሱ ፊት አጭር ልብስ እንኳን ብትለብሺ የሌሊት ልብስ እንኳን ብትለብሺ ለሱ ብቻ እንጂ ለሌላ ሰው ማሳየት አይደለም። ቆይ እንግዲህ ያ ወንድሟ ነው ተብሏል። ይሄ አይምሮ ወንድሟ ነው ወይስ እንትና ወንድሟ ነው? ቂጧን ከፍታ እንደዚህ